የቪክቶሪያ ኮሬሽ የድል ተስፋና የዊሊያም ሳሊባ አርሰናል። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ዋን ስፖርት ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ዘወትር እየደረሰ ይገኛል። አሁንም ቪክቶሪያ ኮሬሽ ከጥያቄ ምልክትነት ወደ መድፈኞቹ የድል ተስፋ ያደገበትን ሁኔታ እንዲሁም የዊሊያም ሳሊባን የአርሰናል ቆይታ እንዳስሳለን። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ እንድታግዙን እንጠይቃችኋለን። ወደ ዝርዝር ጉዳዮቹ እናልፋለን። ከዛ በፊት ግን አርሰናል በዛሬው ዕለት ከዊጋን ጋር የሚያደርገው የኤፍኤ ዋንጫ ይጠበቃል። የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ጨዋታዎች ከተካሄዱ በኋላ በጨዋታ መቋረጥ ወደ ኤፍኤ ካፕ ግጥሚያዎች አምርተዋል። ታዲያ በእነዚህ የኤፍኤ ካፕ ጨዋታዎች ሲቲ፣ ሊቨርፑል እና ሌሎችም የእንግሊዝ ፕሪሚየር ሊግ ቡድኖች እንዲሁም ኒውካስል አስቶን ቪላን ሲያሸንፍ፣ በሌላ በኩል አርሰናል በዛሬው ዕለት ዊጋንን ከዓመታት በኋላ ወደ ኤሚሬትስ ጋብዞ የሚገጥም ይሆናል። ስለዚህ ጨዋታ አስቃኝተናችሁ ወደ ቪክቶሪያ ኮሬሽ እና ዊሊያም ሳሊባ ጉዳያችን እናልፋለን። ዛሬ ፕሮፋይል ነክ የሆኑ ጉዳዮችን ይዘንላችሁ የመጣ ነው። መርሃ ግብሩን ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ፣ አጋርነታችሁን አሳዩን። አርሰናል ከዊጋን የ14 ጊዜ የእንግሊዝ ኤፍኤ ዋንጫ ሻምፒዮኑ አርሰናል በአራተኛ ዙር የኤፍኤ ዋንጫ ዛሬ ከዊጋን አትሌቲክስ ጋር ይጫወታል። ሁለቱ ቡድኖች ከ12 ዓመታት በኋላ ለመጀመሪያ ጊዜ የሚገናኙበት ጨዋታ ምሽት 1:30 ላይ በኤሚሬትስ የሚደረግ ይሆናል። አርሰናል በ2019-20 የውድድር ዓመት በኋላ ለመጀመሪያ ጊዜ በኤፍኤ ዋንጫ አምስተኛውን ዙር ለመቀላቀል በእንግሊዝ ሶስተኛ ሊግ እርከን ከሚገኘው ዊጋን አትሌቲክ ይጫወታል። የሰሜን ለንደኑ ክለብ በሜዳው ከዊጋን ባደረጋቸው ያለፉት 11 ጨዋታዎች 10ን አሸንፏል። አሰልጣኝ ሚካኤል አርቴታ እንግዲህ ከጨዋታው በፊት በሰጡ አስተያየት በሜዳችን ወደ አሸናፊነት ለመመለስ የምናደርገው ጥሩ አጋጣሚ ነው ብሏል። ፕሪሚየር ሊጉን በ4 ነጥብ ልዩነት እየመሩ የሚገኙት መድፈኞቹ ለሁሉም ዋንጫዎች እየተፎካከሩ ሲሆን አሰልጣኝ ሚካኤል አርቴታ በዛሬው ጨዋታ የተወሰኑ ለውጦችን እንደሚያደርግ ይጠበቃል። ከብሬንትፎርድ በነበረው ጨዋታ በህመም ያልተሰለፈው ዊሊያም ሳሊባ በዛሬው ጨዋታ በቋሚነት ሊጀምር ይችላልም ተብሏል። ማርቲን ኦዴጋርድ እና ቡካዮ ሳካ ሙሉ በሙሉ ከጉዳታቸው የተመለሱ ተጫዋቾች ናቸው። ስቶክ ሲቲ ከፉላም፣ ኦክስፎርድ ዩናይትድ ከሰንደርላንድ፣ ግሪምስቢ ታውን ከወልቭስ እንዲሁም በርሚንግሃም ሲቲ ከሊድስ ዩናይትድ ሌሎች ዛሬ የሚደረጉ የኤፍኤ ዋንጫ አራተኛ ዙር ጨዋታዎች ናቸው። ውድ የዋን ስፖርት ቻናል ተከታዮች እንዴት አላችሁ? በድጋሚ ከላይ እንዳስቃኘናችሁ አርሰናል በዛሬው ዕለት ከዊጋን ጋር የኤፍኤ ዋንጫ አምስተኛ ዙር ጨዋታውን ያካሂዳል። የዚህን ጨዋታ አጭር መረጃ አድርሰናችኋል። ቀጥሎ ደግሞ የዊሊያም ሳሊባን አርሰናልን ነው የምንዳስሰው። በዚህም ዊሊያም ሳሊባ ስለ አርሰናል የነበረውን ቆይታ ያስደስናል። ስለ ጎል ሴሌብሬሽኑ፣ ጎል ከገባ ወይም ካገባ በኋላ የሚያሳየውን የደስታ አገላለጽ እንዲሁም ልዩ ልዩ ጉዳዮችን ነው በአርሰናል ቤት ቆይታው የዳሰሰው። እኛም እሱን ልናስቃኛችሁ እንወደናል። አብራችሁን ቆዩ። መርሃ ግብሩን በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። የአርሰናል የመሃል ተከላካይ ዊሊያም ሳሊባ በልዩ ልዩ ጉዳዮች ዙሪያ ከአርሰናል የደጋፊዎች መወያያ ገጽ ጋር ቆይታ አድርጓል። በቆይታውም በአርሰናል የማይረሳው ልዩ አጋጣሚ የዚህ ውድድር ዘመን ፍጻሜ ምኞቱንና በኮርና ባንዲራው ዙሪያ ስላሳየው ልዩ የደስታ አገላለጽ እንዲሁም ሌሎችንም ጉዳዮች አንስቷል። ሳሊባ በዚህ ቃለ መጠይቅ በአርሰናል የቡድን ስብስብ በኩል ዋንጫ ለማሸነፍና ዓመቱን በተለያዩ ስኬቶች ለማጠናቀቅ ስለሚታየው ጠንካራ ፍላጎትም እንዲሁም የአእምሮ ዝግጁነት በቅድሚያ የተነሳለት ጉዳይ ነው። ተጫዋቹ ስለዚህ ጉዳይ በሰጠው ምላሽ በአርሰናል በቋሚነት መጫወት ከጀመርኩበት ጊዜ አንስቶ ሁሌም ቢሆን ለዋንጫ እየተፋለምን ነው የቆየ ነው በማለት ያስረዳል። በዚህም የሊጉን ዋንጫ ለማንሳት በተደጋጋሚ ተቃርበናል በማለት ነው ያመለክተው። የፕሪሚየር ሊጉን ዋንጫ ለማንሳት ከፍተኛ ረሃብ አለን፣ ስሜቱን እናውቀዋለን ሲል ዊሊያም ሳሊባ ያብራራል። ሊጉን ማሸነፍ እንደምንችል እናውቃለን። ህልማችንን ለማሳካት የሚያስችል የቡድን ስብስብ አለን። ይህንንም ለማሳካት እንታገላለን ያለው ሳሊባ የቡድን የድል ስሜታችንም በጣም ጥሩ ነው ብለዋል። በአሁኑ ወቅት የፕሪሚየር ሊጉ መሪ በቻምፒየንስ ሊግም ከፊት እንደመቀመጣችንና በዌምብሊ ላይ ለፍጻሜ እንደመድረሳችን የቡድናችን ስሜት ልዩ ነው ሲልም አብራርቷል። አርሰናል ለትልልቅ ዋንጫዎች እየተፋለመ በሚገኝበት በዚህ ወቅት ለአርሰናል መጫወትና የአርሰናልን ፍቅር እንዴት እንደሚገልጸው የተጠየቀው ዊሊያም ሳሊባ አርሰናል የልጅነት ትዝታዬ አካል ነው ሲል ያነሳል። የአርሰናል የመጀመሪያ ማሊያ የተገዛልኝ የ9 ዓመት ወይም የ8 ዓመት ልጅ እያለሁ ነበር ሲል ልዩ ትዝታውን የሚጀምረው ዊሊያም ሳሊባ የትልቅ ክለብ ጫናውን ተቋቁመ ስኬት ልታጎናጽፈው ይገባል ሲል በትዝታና ድጋፍ ስለሚጫወትለት ክለብ ውዴታውን ይገልጻል። በሌላ በኩል በአሁኑ ጊዜ በዘመናዊ እግር ኳስ ተጠቃሽ ከሆኑ ተጫዋቾች መካከል የሚጠራው ሳሊባ ሮል ሞዴሉ ስለሆነው ተጫዋቾችም አንስቷል።
የተወሰኑ የፈረንሳይ የምንጊዜ ምርጥ ተጫዋቾችንና አሰልጣኝንም ጠቅሷል። በዚህም በሊግ ደረጃ መጫወት ሲጀምር አንዳንድ ሰዎች ከራፋኤል ቫራን ጋር ያነጻጽሩኝ ነበር ያለው ሳሊባ እኔም ብጠየቅ ልል የምችለው ቫራንን ነው ሲል አጽንቶ አርሰን ቬንገርን ከአሰልጣኝነት ቴሪ ሄነሪን ደግሞ ከአክብሮታዊ ሰላምታ ጋር ከቀደሙ ተጫዋቾች ምርጦቹ አድርጎ መርጧል። ሳሊባ ራሱም ሆነ ሌሎች የቡድን አጋሮቹ ግብ ሲያስቆጥሩ የሚያሳየው ስስት አልባ ልዩ መለያው በዚህ የስሜት ከፍታ በኮርና ባንዲራ አካባቢ ያሳየው ጎል ክብረ በዓል ደግሞ መታወሻው ነው። ሳሊባ በፈገግታ ይመልሳል። የዛኔ ደስታዬን እንዴት እንደገለጽኩ አላስታውስም ይላል። ይህን ጓል ይቺ ወደ ኤፍ ኤ ካፕ ያቀናው የአርሰናል ተጫዋች ባስቆጠራት ግብ በተለይም አለቀ ጨዋታው ሊጠናቀቅ ሲል በተቆጠረችው ጎል ማለት ነው እና ሶስተኛውን ጎል ስናገባና ደስታዬን ስገልጽ ፊት ለፊቴ የኮርና ባንዲራውን አየሁት። አንዳንዴ ደስታህን የባንዲራ ዘንጉን በመምታት ትገልጻለህ። እኔም አደረኩት እንጂ የተለየ ፍላጎት ስላለኝ አይደለም። በጣም ስደሰት ወደ አእምሮ የመጣውን ነገር ነው የማደርገው። የደስታ መገለጫ አድርገው ውሰደው ሲል ይናገራል። ይህቺ ቅጽበታዊ ጎል አርሰናል በ2022 ዋንጫውን ለማንሳት በአንድ ነጥብ ተበልጦ እንግሊዝ ፕሪሚየር ሊግን በሁለተኝነት ያጠናቀቀበት ልዩ የውድድር ዓመት ናት። ያ ውድድር ዓመት ለአርሰናል እነ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ዊሊያም ሳሊባ፣ ገብርኤል ማጋሌሽ ሁሉም በህብረት ምርጥ አቋማቸውንና ምርጥ ቡድናቸውን ያሳዩበት የውድድር ዓመት ነው። ከዋንጫ በስተቀር ሁሉም ፍጹም ሆኖ የጨረሰበት የውድድር ዓመት መሆኑ ይታወሳል። ተያይዞም አርሰናል የፕሪሚየር ሊጉን ዋንጫ ካነሳ ስለሚኖረው የደስታ ስሜትና አገላለጽ ዊሊያም ሳሊባ ተጠይቆ ነበር። በዚህ ገጽ ፕሪሚየር ሊጉን ካሸነፍን ቤተሰቦቼን ጠርቼ ከቤተሰቤ ጋር አከብራለሁ። በዚህ ጉዞ አብረውኝ ስለነበሩና ድጋፍ ስላደረጉልኝ ነገር ሁሉ ምስጋና አቀርባለሁ። ከዛማ ፓርቲ እናዘጋጃለን ሌትስ ሜክ ሰምቲንግ ሲል ምኞቱን ገልጿል። ዊሊያም ሳሊባ ከአርሰናል የደጋፊዎች መወያያ ገጽ ጋር በነበረው አጭር ቆይታ ውድ የቻናላችን ተከታዮች ዝግጅታችን እንደቀጠለ ነው። ዛሬ ወደ እናንተ በፕሮፋይልና ከጉዳዮች እየደረስን እንገኛለን። በዚህም ዊሊያም ሳሊባ በአርሰናል ቤት የነበረውንና አሁን ያለውን ቆይታ ያስቃኘበትን፣ በተጨማሪም ቪክቶር ዮኬሬሽ ከአርሰናል ወደ ደካማነት ወደ ድል ተስፋነት ያደገበትን የውድድር ዓመት እናስቃኛችኋለን። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። ከደቂቃዎች በፊት የዊሊያም ሳሊባን የአርሰናል ቆይታ አስቃኝተናችኋል። አሁን ደግሞ በለንደን ሰማይ ስር ለወራት የቁም ጉም ሆኖ የተገለጠውን የኤሜሬትስ ስታዲየም አዲሱን ባለ 14 ቁጥር ቪክቶር ዮኬሬሽን በመድፈኞቹ ቤት ማንነቱን ማሳየት ጀምረዋል ስንል እናስቃኛችኋለን። መርሃ ግብሩን በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አርሰናል በዘንድሮው የ2026 የውድድር ዘመን በአራት ግንባሮች ዋንጫ በሚፋለምበት ወሳኝ ወቅት ላይ ይገኛል። የስዊድናዊ ጎል ማሽን ለሚካኤል አርቴታ የወቅቱ ደራሽ ሆኖ ብቅ ሊል ይመስላል። ዮኬሬሽ ወደ ሰሜን ለንደን ከመጣ በኋላ አንዳንድ ጊዜ መቸገሩ ባይካድም አሁን ግን መንገዱን ያገኘው ይመስላል። ፖርቱጋላዊው ከፖርቱጋል ስፖርቲንግ ሊዝበን በ102 ጨዋታዎች 97 ጎሎችን ሲያዘንብ የነበረው አስፈሪ ማንነቱን እያስታወሰን ይገኛል። ከአዲሱ ዓመት 2026 መባቻ ጀምሮ ዮኬሬሽ በሁሉም ውድድሮች 6 ጎሎችን ከመረብ አሳርፏል። ይህም በዓመቱ መጀመሪያ ከማንኛውም የፕሪሚየር ሊግ ተጫዋች የበለጠ ጎል ያስቆጠረ ያደርገዋል። ምንም እንኳን አርሰናል በካራባኦ ካፕ፣ በኤፍኤ ካፕ እና በሻምፒየንስ ሊግ ተሳትፎ ምክንያት ከሌሎች ቡድኖች የበለጠ 11 ጨዋታዎችን ቢያደርግም የዮኬሬሽ በራስ መተማመን ግን በየጨዋታው እያደገ መምጣቱ ግልጽ ነው። በብሬንትፎርድ ጨዋታ ያየነውም የአየር ላይ ኳስ የማሸነፍ ብቃቱ፣ በተጨማሪም ለተከላካዮች መረበሽና ለቡድን አጋሮቹ ሲያቀብላቸው የነበሩ የመጨረሻ ኳሶች ለዚህ ምስክር ናቸው። ሙሉ 90 ደቂቃ መጫወቱም ልብ ይለዋል። በተለይም በሰንደርላንድ ላይ ያስቆጠራቸው 2 ጎሎች በመጨረሻዎቹ 8 ጨዋታዎች 6 ጎሎች ሆነው ተመዝግበውለታል። የካይ ሃቨርትዝ ወደ አሰላለፍ መመለስ ለዮኬሬሽ መነቃቃት ትልቅ ሚስጥር ይመስላል። መጀመሪያ ላይ ሁለቱ ተጫዋቾች ለ9 ቁጥር ሚና ይፎካከራሉ ተብሎ ቢታሰብም አርቴታ ግን ሃቨርትዝን ወደ አማካኝ ክፍል በማውረድ ከዮኬሬሽ ጋር አስደናቂ ጥምረት እንዲፈጠር አድርጓል። ሜሪኖ እና ኦዲጋርድ በጉዳት በራቁበት በዚህ ወቅት ሃቨርትዝ ከኋላ ሆኖ የሚሰነጥቃቸው ኳሶች ለዮኬሬሽ የግብ መንገድ ሆነውት ነበር። አሁን ሃቨርትዝ ቢጎዳም ኦዴጋርድ እና ኤብሪቼ ኤዜ በተለይም ደግሞ የተከላካይ አማካኙ ማርቲን ዙቢሜንዲም ሆነ ዴክላን ራይስ ለሱ የሚፈጥሩት የግብ ዕድል እንደሚኖር ይጠበቃል። በካይራት እና በሰንደርላንድ የተቆጠሩ ጎሎች የዚህ አዲስ ኬሚስትሪ ውጤት ናቸው። በዮኬሬሽ ላይ የሚነሱ ትልቅ ትችት ታናናሽ ቡድኖች ላይ ብቻ ጎል ያስቆጥራል ፍላትሪክ በሊ የሚለው ነው። በዘንድሮ ሊግ ጎሎች 8 ሲሆኑ 6 የተቆጠሩት አዲስ ባደጉ ቡድኖች ላይ ነው። ሆኖም አርሰናል ባለፈው የውድድር ዘመን እንደ ኤቨርተን ባሉ ቡድኖች ነጥብ ይጥል እንደነበር ስናስታውስ የዮኬሬሽ ወሳኝ ጎሎች
ለመድፈኞቹ የዋንጫ ጉዞ የጀርባ አጥንት መሆናቸው እሙን ነው። አርቴታ ስለ ተጫዋቹ ሲናገር ባህሪውን፣ ጠባዩን እወዳለሁ፣ በየቀኑ ለቡድኑ የሚሰጠው ትኩረትና ያለውን የመረዳት ፍላጎት አስደናቂ ነው ሲል ይናገራል። ቴሪ ሄነሪ የለበሰውን 14 ቁጥር መልበስ ከባድ ኃላፊነት ቢሆንም ዮኬሬሽ ግን በስሜት ሳይረበሽ በዝምታ ስራውን እየሰራ ይገኛል። አርሰናል ላለፉት 6 ዓመታት የራቀውን ትልቅ ዋንጫ ለማሳካት በሚያደርገው ትንቅንቅ ቪክቶር ዮኬሬሽ ግቦችን ማከታተሉ ለደጋፊዎቹ ትልቅ የተስፋ ስንቅ ሆኗል። ስዊድናዊ አጥቂ በኤሚሬትስ ሜዳ አዲስ ታሪክ ለመጻፍ ጫማውን አጥብቋል። በቀጣይ አርሰናል ጨዋታዎች የምንመለከት ይሆናል። የዛሬው የኤፍኤ ካፕ ዋንጫስ ምንን ያሳየናል? አብሮነታችሁ በድጋሚ አይለየን። ዋን ስፖርት ወደ እናንተ በእግር ኳስ ልዩ ልዩ መረጃዎች መድረሱን አጠናክሮ ይቀጥላል።